እየገባችሁ ነው? አረጋ ተቋረጠ። ያው ያኛው 40 ደቂቃ አልቆ ነው። እሺ፣ አዎ እየገባ ነው። እሺ። ስላይዱ ይታያል አይደል? አረጋ አዎ ይታያል። ጥሩ። ስለዚህ ካቆምንበት እንቀጥላለን። አይ ቲንክ ሁሉም ሰው የገባ ነው። ስለዚህ ካቆምንበት እንቀጥላለን። ያው ኦኬ ድራይቭድ ኳንቲቲዎች ላይ ነው ያለ ነው። ድራይቭድ ኳንቲቲዎች። ስለዚህ ከአንድ በላይ የሆኑ ፈንዳሜንታል ኳንቲቲዎችን ምን በማድረግ ኮምባይን በማድረግ ለምሳሌ በማካፈል ሊሆን ይችላል፣ በማባዛት ወይም ስኩዌር በማድረግ ሊሆን ይችላል። ብናቀናጅበት አጣምረን ፎርም የምናደርገው ነው ማለት ነው ድራይቭድ ኳንቲቲ ማለት። በዚህ መሰረት አሁን ኤሪያ ማለት ሜትር ስኩዌር ነው። ዩኒቱ ሜትር ስኩዌር። ያ ማለት የሌንግዝ ሁለት ፈንዳሜንታል ዩኒቶችን በማቀናጀት የምናገኘው ማለት ነው። ቮሊዩም ዩኒቱ ምንድነው? ሜትር ኪዩብ ነው አይደለ? ቮሊዩም ሜትር ኪዩብ ማለት ደግሞ የሌንግዝ የፈንዳሜንታል ፊዚካል ኳንቲቲ ሌንግዝ ነው። ይሄ ሌንግዝ ሶስት ጊዜ እርስ በራሱ ማልቲፕላይ ተደራርጎ ኮምባይን ተደራርጎ የሚኖረው ማለት ነው። ስፒድ ቅድም እንዳልነው አውርተናል ቅድም። ስፒድ ማለት ሜትር ፐር ሰከንድ ነው አይደል? ሜትር የሌንግዝ ነው። ይሄ ሰከንድ ደግሞ የታይም ሌንግዝ እና ታይም ከሚባሉ ፊዚካል አይ ሚን ፈንዳሜንታል ፊዚካል ኳንቲቲዎች ድራይቭ የምናደርገው ነው። ዴንሲቲ ደግሞ እንደዚሁ ኪሎግራም ፐር ሜትር ኪዩብ ነው አይደለ? ኪሎግራም የማን ፊዚካል ኳንቲቲ ነው? የትኛው ፊዚካል ኳንቲቲ ነው? የማስ አይደለ? አዎ አይደል? ሜትር ኪዩብ ደግሞ የሌንግዝ ሶስት ጊዜ ሌንግዝ ባይ ሌንግዝ ባይ ሌንግዝ ማለት ነው። ስለዚህ አራት የሆኑ ፓራሜትሮች እርስ በራሳቸው ኮምባይን ተደራርገው ማቴማቲካሊ እንደዚህ ኮምባይን አድርገን የምናገኘው ወይም ፎርም የምናደርገው ነው ማለት ነው። ቀጥሎ ፕሬፊክስስ ኤንድ ኮንቨርሽን ኦፍ ቤዝ ዩኒትስ እናያለን ማለት ነው። ፕሬፊክስ ማለት ይሄ አሁን ለምሳሌ የሆነ ኪሎግራም ስንል ኪሎ ግራም ስንል አሁን እቺ ኪሎ ኪዋ ምንድነች? ፕሬፊክስ ነች። አንድ ሺን የምትወክል ማለት ነው። እንደዚህ ትላልቅ በጣም ትላልቅ የሆኑ ቁጥሮችን ወይም በጣም ትናንሽ የሆኑ ቁጥሮችን ሾርት ሃንድ በአጭሩ ሳይንቲፊካሊ በጣም ቀለል ባለ መንገድ ለመግለጽ የምንጠቀምበት ሬፕሬዘንቴሽን ነው ማለት ነው። ፕሬፊክስ ማለት ለምሳሌ ፕሬፊክስ ኢዝ ሾርት ሃንድ ፎርም ኦፍ ራይቲንግ ቬሪ ላርጅ ኦር ኤንድ ቬሪ ስሞል ነምበርስ ዩዚንግ ሲምቦልስ። በጣም ትልቅ እንዲሁም በጣም ትንንሽ የሆኑ ቁጥሮችን ሲምቦል በመጠቀም ስፔስ እንዳይፈጅብን ለምሳሌ እዚህ ጋር እንደምናየው ማለት ነው። ስፔስ እንዳይፈጅብን ኢዚሊ የምንጽፍበት መንገድ ነው ማለት ነው። ሶ a few of the prefixes used in the SI system of units are given in the table። እዚህ ቴብል ላይ እናያለን ማለት ነው። ሶ as an example if the length of an object is 6 ኪሎ ሜትር ለምሳሌ የሆነ ኦብጀክት ወይም የሆነ ሮድ ሊሆን ይችላል መንገድ 6 ኪሎ ሜትር ነው ብንል እቺ ኪሎዋ ኬ ምንድን ነው የምትጠቅስልን የምትገልጽልን? ኬ ኢዝ the prefix representing 1000 አንድ ሺህ ወይም 10 the power of 3 ማለት ነው። በሌላ አባባል እቺ ኬ ኪሎ ሜትር ሲሆን አሁን 1000 ሜትር ማለት ነው። 1 ኪሎ ሜትር አይደል? ምክንያቱም 1 ኪሎ ማለት 1000 ነው ሪፕሬዘንት የሚያደርግልን ማለት ነው። በዚህ መሰረት የተለያዩ ፕሬፊክሶች አሉ ፊዚክስ ላይ በደንብ የምንጠቀምባቸው ኤስአይ ፕሬፊክስስ የምንላቸው። ፕሬፊክሱ ሜጋ አለ፣ ሲምቦሉ ካፒታል ኤም ነው። ኔም
ይሄ ሜጋ ማለት አሁን በስም ሚሊዮን ነው። ሚሊዮን ያው አንድ እና 6 ዜሮ ነው አይደለ? Yes. ያ በፓወር ኦፍ ቴን ደግሞ በኤክስፖነንት ይሄ እንደዚህ አሁን ሆሪዞንታሊ ብዙ ስፔስ ከሚፈጅብን ይሄን 10 ደ ፓወር ኦፍ 6 ብንል አጭር ነው አይደለ? 6 ዜሮ ከምንጽፍ እንደዚህ ብንል Yeah. በፓወር ኦፍ ቴን በዚህ ሾርት ሃንድ ሪፕሬዘንቴሽን መጠቀም እንችላለን ማለት ነው። ወይም ኤም ለምሳሌ ፕሬዠር ከሆነ 1 ሜጋ ፓስካል ብንል ወይም 1 ሜጋ ባይት ራሱ እንበል ስቶሬጅ በደንብ በእንትን በምንለው 1 ሜጋ ባይት ማለት ስንት ነው? 1 ሚሊዮን ባይት ማለት ነው። 1 ሚሊዮን እንደዚህ አይነት ባይት ማለት ነው። ስለዚህ ሜጋ ማለት ስንት ነው? 1 ሚሊዮን 10 ደ ፓወር ኦፍ 6 Yes. ኪሎ ሲምቦሉ ኬ ነው። ስሙ 1000 ነው። በዴሲማል ሪፕሬዘንቴሽን 1000 ፓወር ኦፍ 10 ሪፕሬዘንት ሲደረግ 10 ደ ፓወር ኦፍ 3 ሴንቲ 100 ነው። 1 መቶኛ በዴሲማል 0.01 ማለት ነው። 1 መቶኛ ማለት 1/100 ማለት ይሄ ቁጥር Yes. ማለት ነው። ያ በፓወር ኦፍ 10 ሲቀመጥ ደግሞ 10 ደ ፓወር ኦፍ -2 10 ደ ፓወር ኦፍ -2 ሚሊ እንደዛው ይሄ ቫልዩ ነው። እንደዚህ ማይክሮ የሜጋ ኢንቨርስ ነው። ማይክሮ ሚሊዮንስ 1 ሚሊዮንስ 1/ሚሊዮንስ ማለት ነው። 0.001 እዚህ 601 10 ደ ፓወር ኦፍ -6 ማለት ነው። እነኚህ በተደጋጋሚ እንጠቀምባቸው እዚህም ሰፋ ብለው አሉ። ጀስት ጊጋ ማለት አሁን ሃይድሮ ፓወር ላይ አሁን ይሄን ያክል ጊጋዋት ኤሌክትሪሲቲ እንላለን። ጊጋ ስንል ሲምቦሉ እቺ 10 ደ ፓወር ኦፍ 9 ማለት ነው። ወይም 1 እና 9 ዜሮ ማለት ነው። እንደዚህ ሜጋ፣ ኪሎ፣ ሄክቶ እያለ እነኚህ በተደጋጋሚ የምንጠቀምባቸው ኮመን ፕሪፊክስስ ዩዝድ ዊዝ ኤስአይ ዩኒት ናቸው ማለት ነው። እነኚህ ቀጥሎ ኮንቨርሽን ከአንድ ዩኒት ወደ ሌላ ዩኒት መቀየርን ሂደትን እናያለን ማለት ነው። ለምሳሌ የሆነች ፓውደር በጣም ትንሽዬ ፓውደር በኪሎግራም እንለካለን እንዴ? እንመዝናለን? በጣም እቺ አንድ ማንኪያ ማትሞላ ፓውደር No. በኪሎግራም እንለካለን? አፕሮፕሪየት አይደለማ። Yes. በግራም ወይ በሚሊግራም ነው የምንለካው። ለሱ ተገቢ የሚሆነው Yeah. ተመጣጣኝ እንደዛ ሁሉ ማለት ነው። ወይም በጣም ሰፊ 100 ሜትር ወይ ስቴዲየምን የሚያክል ስፋት ያለውን የስቴዲየምን አንዱን ጎን ይሄ በጣም ረዥሙን ሳይድ በሚሊሜትር አንለካም አይደል? አፕሮፕሪየት Yeah. አይሆንም። we measure it using meter አይደለ? ወይም Meter, yeah. ያ ሶ እንደዛ ሁሉ ማለት it is often necessary to convert between units of measurement. For example, a mass measured in grams may be required to convert to kilogram. በጣም Yes. በግራም የምንለካው አንዳንዴ በግራም መለካቱ አስፈላጊ የማይሆንበት ጊዜ ላይ ምን እናደርጋለን? በኪሎግራም እንገልጻለን ፋይናል ዩኒቱን ማለት ነው። ሶ ይህን ስናደርግ to convert from one unit to another within the SI unit, you can easily multiply or divide the number by the value of the prefix. በፕሬፊክሱ ማካፈል ወይም ማባዛት ማለት ነው ከተፈለገው። እስቲ ይህን ኤግዛምፕል እኔ convert 6.5 ኪሎግራም into gram 6.5 ኪሎግራምን ወደ ግራም ስለዚህ ኪሎ 6,500 grams. yes 6500 6.5 times ኪሎ ማለት 1000 ነው። then since kilo is a prefix representing 1000 so 6.5 kg means 6.5 ሲባዛ በ1000 ግራም 6500 ግራም ይሆናል ማለት ነው። እንደ አስፈላጊነቱ በትልቅ ዩኒት መለካት ያለበትን ከትንሹ ወደ ትልቁ እንቀይራለን ፕሬፊክሱን ተጠቅመን ማለት ነው። ኤዘር አካፍለን ወይ አባዝተን በትንሽ መለካት ያለበትም እንደዚህ ፕሬፊክሱን ተጠቅመን ወደ ትንሽ እንቀይራለን ማለት ነው። ሶ እንደ አስፈላጊነቱ። ሌላው ኤግዛምፕል ኮንቨርት 200 ሜትርስ ኢንቱ ኪሎ ሜትርስ። አሁን ይሄን 200 ሜትርን የመጨረሻው ዩኒቱ በኪሎ ሜትር መገለጽ ቢሆን የሚያስፈልገው ምን እናደርጋለን? we know the conversion 1 ኪሎ ሜትር ማለት 1000 ሜትር እንደሆነ እናውቃለን። because ኪሎ ማለት 1000 እንደሆነ እናውቃለን አይደለ? ስለዚህ Yes. 1 ኪሎ ሜትር 1000 ሜትር ከሆነ 200 ሜትር እዚህ ጋር 200 ሜትር is equals to ብለ how many x ኪሎ ሜትር እንላለን ማለት ከዛ ክሪስ ክሮስ አድርገን ስናካፈል 200 ኪሎ 1 ሲባዛ በ200 ሲካፈል በ100 ይሆናል። ፋይናሊ ስንት ይሆናል? 0.2 ኪሎ ሜትር ይሆናል። 0.2 ኪሎ ሜትር ይሆናል ማለት ነው። በእንደዚህ አይነት
አስፈላጊ የሆኑ ዩኒቶችን ከአንዱ ወደ ሌላው ኮንቨርት ማድረግ እንችላለን እንዳስፈላጊነቱ ማለት ነው። ቀጥሎ ሜዠሪንግ ፊዚካል ኳንቲቲስ እናያለን። ያው ስቲል አሁንም እያየን ያለ ነው በእርግጥ ሜዠርመንት ላይ ነው። the measurement of a physical quantity is done by using measuring instruments። አሁን ዩኒቶችን አይተናል። አሁን ደግሞ ኢንስትሩመንቶችን እናያለን። ሌንግዝን የሌንግዝ ኤስአይ ዩኒት ሜትር እንደሆነ አይተናል። የምንለካው ግን በምንድን ነው? መሳሪያዎቹ ምንድናቸው የሚለውን we will discuss how to measure mass, length, time and temperature using their appropriate devices ማለት ነው። የመጀመሪያው ማስ የምንለካበት ያው እዚህ ጋር የተለያዩ ሚዛኖችን እያየን ነው በደንብ እናውቃቸው። አሁንም እንዳስፈላጊነቱ እዚህ ጋር ለምሳሌ instruments which are used to measure mass are known as እነኚህ አጠቃላይ ባላንስ ነው የሚባሉት። ጀነራል ኔማቸው all are balances። አሁን እዚህ ጋር ይሄ የምታዩት ባላንስ ምን አይነት ቶፕ ፓን ባላንስ ይባላል። እዚህ ጋር የምናየው ሁላችንም ያው one way or the other የምናውቃቸው መሳሪያዎች ናቸው እነኚህ። ቴብል ባላንስ ያው ንግዱ ላይ ያላችሁ ምናልባት በደንብ ታውቃላችሁ። እንደዚህ ሱቆቻችሁ ውስጥ እንደዚህ እቃ ለመለካት ከነዚህ ቢያንስ የተወሰነውን እንደምትጠቀሙ አይ ሆፕ። ይሄ የሸንበቆ ሚዛን የሚባለው ማለት ነው ስፕሪንግ ባላንስ። ይሄ ደግሞ ተለቅ ያሉ 50 ኬጂ 100 ኬጂ ድረስ ያሉ ነገሮችን ምንለካበት ይሄ ትልቁ የቆም ሚዛን ማለት ነው። ይሄ ደግሞ በጣም ትንሽ የሆኑ ቅድም እንዳልኳችሁ አንዲት የሻይ ማንኪያ ማትሆን ዱቄት መለካት ቢያስፈልገን አሁን እዚህ ላይ ስናደርግ ሴንስም አያደርግም ማለት አሁን እዚህ ላይ ብናደርግ ወይ እዚህ ላይ ብናደርግ ሚዛኑ ንቅንቅም አይልም። አኩሬሲው ገና ሎው ስለሆነ እነዚህ ላይ ብናደርግ በጣም ትንሽዬ አንዲት ማንኪያ የምትሞላ ፓውደር መለካት ቢያስፈልገን ውድ ነገር ቢሆን እዚህ ኤሌክትሮኒክ ባላንስ ላይ ስናደርግ ኢዚሊ ሊለካልን ይችላል በአኩሬሲ ማለት ነው። ሶ እነኚህ ሁሉ እንደየአስፈላጊነታቸው እንደምንለካው ነገር ሳይዝ ሙዝ ለመለካት እዚህ ላይ ማድረግ አይጠበቅብንም። ለምሳሌ ሙዝን ወይ እዚህ ላይ አድርገን መለካት እንችላለን። ወይ እዚህ ሸንበቆ ሚዛን ላይ 100 ኪሎ ወይም አንድ ኩንታል ጤፍን ለመለካት እዚህ ላይ ማድረግ አንችልም። በዚህም ማድረግ አንችልም። በእነዚህም አንችልም ማለት ሶ እዚህ የቆም ሚዛን ትልቁ ላይ እንለካለን ማለት ሶ የምንለካው ነገር ሳይዝ ወይም መጠን ላይ በመደገፍ እነኚህን ሁሉንም እንጠቀምባቸዋለን ማለት ነው ማስ ለመለካት። ሶ ስንለካ ግን as a process ምንድነው መከተል ያለብን ስንለካ ባላንስ። አሁን እዚህ ጋር ኤሌክትሮኒክ ባላንስ ለምሳሌ እዚህ ስንለካ ኦልሬዲ የሆነ ቁጥር እያነበበ ከሆነ ይሄን ምን ማድረግ አለብን? ዜሮ ላይ መመለስ አለብን አይደል? ሪሴት አድርገን እዚህ ይሄን በተን ተጭነን ሪሴት አድርገን ዜሮ ሲል ነው እዚህ ጋር ሳምፕል አስቀምጠን ነው ከዛ በኋላ ነው ማንበብ ያለበት አይደለ? ሁሉም ላይ እነዚህም ላይ ብናይ ይሄ በእጅ መታ አድርገን ባላንስ ላይ ካደረግን በኋላ ነው እንጀምር። እዚህም ላይ ብናይ እዚህ ጋር ስኬል አለ ዲያል ይሄ ክቡ ምንድነው ስኬል ነው አይደል? የሚያሳየን ስኬል አለ። ሶ እሱ ምንድነው ዜሮ ላይ መሆኑን ማረጋገጥ አለብን። ልክ እቃውን እዚህ ጋር መጫን ስንጀምር ይሄ ስኬል መቁጠር ወይም ዞር ይጀምራል ማለት ነው። በተመሳሳይ ይሄንንም እቺ ነገር ባላንሰር ነች አይደል? ታውቋታላችሁ ያው በደንብ ባላንስ ላይ ዜሮ ላይ እንዲመጣ ካደረግን በኋላ ነው ምንጭነውን ወይም ምንለካውን ክብደቱን ምንለካውን ኦብጀክት እዚህ ጋር እናስቀምጠው ማለት ነው። ሶ ያንን ሂደት ነው የሚያሳየው። ሶ note that before taking measurements check that the balance is on a level surface and it reads zero when no load is placed on it። ምንም ሎድ በሌለበት ሰዓት ላይ ሚዛኑ ወይም ሪዲንግ ባላንሱ ዜሮ ላይ መሆን እንዳለበት ማረጋገጥ አለብን ማለት ነው። and for mass the SI unit of mass ምንድነው? ኪሎግራም ነው። SI ዩኒቱ ኪሎግራም ነው። ግን ያ ማለት በኪሎግራም ብቻ አይደለም የምንለካው። እንዳስፈላጊነቱ ቅድም እንዳልነው በግራም በሚሊግራም ልንለካ እንችላለን። ግን SI ዩኒት ለማስ ኪሎግራም ነው። so for small masses we use grams። ትንንሽ ማሶችን ለመለካት ግራም እንጠቀማለን። to measure the mass of object less than 1 gram even ከግራም ራሱ በታች ከሆነ we use ሚሊግራም እንጠቀማለን። so to measure the mass of big object we use quintals and tons። በጣም ትልልቅ የሆኑ ኦብጀክቶችን ለመለካት ደግሞ ምን እንጠቀም? ኩንታል እና ቶን። ኩንታል ማለት ያው 100 ኪሎግራም ማለት ነው።
ያ ቶን ደግሞ 1000 ኪሎ ግራም ነው። አንድ ቶን 1000 ኪሎ ግራም ነው ማለት ነው። እንደምንለካው ነገር ሳይዝ ይሄ የተለያዩ ዩኒቶችን እንጠቀማለን። ሶ the relationship between the different units of mass አለ 1 ኪሎ ግራም 1000 ግራም ነው። 1 ግራም 1000 ሚሊ ግራም ነው። 1 ኩንታል 100 ኪሎ ግራም ነው። 1 ቶን 1000 ኪሎ ግራም ነው። እነኚህ አብረን ብናውቃቸው ናቸው። ሶ ከአንዱ ወደ ሌላው እንደ አስፈላጊነቱ ለመቀየር ኮንቨርሽን ዩኒቶችን ማወቅ አለብን። ፎር ኤግዛምፕል how much is 1200 grams in kilogram? 1200 ግራምን ወደ ኪሎ ግራም ለመቀየር ምን እናደርጋለን? በአንድ ሺህ ማካፈል ነው አይደል? ምክንያቱም Yes. በአንድ ሺህ እናካፈል ስንት ይሆናል? 1.2 ኪሎ ግራም Kilogram. ይሆናል ማለት ነው። ሶ ኢዚ ነው የሚሆነው። ቀጥሎ ሌንግዝን የምንለካባቸው ኢኩዊፕመንቶች ዲቫይሶች አሉን ማለት የተለያዩ የሜትር እንደየ አኩሬሲያቸው በጣም አኩሬት ለሆኑ ሜዠርመንቶች ካሊፐር አለ። ትንሽዬ ሳይዝ ትንሽዬ ሌንግዝ ሆኖ በፕሪሲሽን በደንብ በትክክል መለካት የግዴታ አሁን ይሄ ፋይን የሆኑ ማሽን ፓርቶች ላይ ይሄ ለመለካት በርነር ካሊፐር የሚባል አለ። ተለቅ ተለቅ ያሉ እና ብዙ አኩሬሲ ለማያስፈልጋቸው ደግሞ እንደዚህ አይነት ሜዠሪንግ ቴፖች አሉ። እንደ ሜትር ሩለር እንደዚህ አይነት እንደ ይሄ የፕላስቲክ ሜትር ሩለር እሱም እንደዚህ አይነቶች አሉ ማለት ነው። So length is a measure of how long an object is, and depending on the size of the length of the object, we are going to use different types of length measurement instruments. እነኚህን ለሌንግዝ ሜዠርመንት የምንጠቀምባቸው መሳሪያዎች ናቸው ማለት ነው እንደየ አኩሬሲያቸው። and the SI unit of length ምንድን ነው? ሜትር ነው። ሜትር ነው SI ልክ ለማስ ኤስአይ ዩኒቱ ኪሎ ግራም ነው። ነገር ግን ሌሎች ዩኒቶችንም እንደ ሚሊግራም እንደ ግራም እንጠቀማለን እንደየአይነቱ እንደየአስፈላጊነቱ ብለናል። so if we want to measure larger lengths we can use kilometers, and if we want to measure very small lengths we can use centimeters or millimeters እነኚህን መጠቀም እንችላለን ማለት ነው እንደምንለካው ነገር ሳይዝ ማለት ነው። ሶ ይሄ በተለያዩ የሌንግዝ ዩኒቶች መካከል ያለ ሪሌሽንሽፕ ነው። ፎር ኤግዛምፕል 1 ኪሎ ሜትር ማለት 1000 ሜትር ነው። 1000 ሜትር ነው። 1 ሜትር ስንት ነው? 100 ሴንቲሜትር ነው። and 1 ሴንቲሜትር ደግሞ 10 ሚሊሜትር ነው ማለት ነው። yes so note that when we are measuring the length using these devices do not forget to place the zero mark. ልክ ይሄ ክብደት ላይ የሚዛን ወይም ዌይንግ ባላንሱ ኦብጀክት ሳናስቀምጥ ሎድ ምንም ሳናስቀምጥ ዜሮ ላይ መሆን እንዳለበት ሁሉ ሌንግዝም ስንለካ ከዚህ ጫፍ አይደለም የምንነሳው። እዚህ ጫፍ ሳይሆን ሜትሩ ላይ ዜሮ ካለበት ነው የምንነሳው። እቺን ጫፍ ነው። አሁን ለምሳሌ የዚህን የእርሳሱን ሌንግዝ እየለካን ያለንበትን መንገድ አያችሁ። በቃ እቺን ዜሮ ላይ Yes. ላይ እናደርጋለን then the other end of the length to be measured የደረሰበትን ቁጥር እናነባለን ማለት ነው። ስለዚህ የዚህ እርሳስ ሌንግዙ ስንት ነው? 8 ኢንች አይደል? ዩኒቱ ኢንች Yes. አይደለ? 8 ኢንችስ ማለት Yeah. 8 ኢንችስ ማለት ነው። ሶ በዛ መልኩ መለካት እንችላለን ማለት ነው። ቀጥሎ ታይም እናያለን። ታይምን ለመለካት ምን እንጠቀመው? ያው እንግዲህ ግልጽ ነው አይደል? ምንም ብዙም ዲስከሽንም ያስፈልግ አይደለም። what do we use to measure time? time is used to quantify the duration of events. የአንድ ኩነትን ወይም የአንድ ክስተትን ጊዜ ሌንግዝ ዱሬሽን ነው የሚገልጽልን ታይም። ይሄ ታይም ታዲያ Yes. ሜጀር የምናደርገው በምንድን ነው? with a stop watch or clock ማለት ነው። Yes. እንደዚህ በስቶፕ ዋች ወይም ኖርማል በክሎክ ሪስት ዋች አለ ወይም ይሄ የዎል ማውንትድ ክሎክ አለ ማለት ነው። በእንደዚህ በማናቸውም ታይምን መለካት እንችላለን ማለት ነው። and the SI unit of time ምንድነው? ሰከንድ ነው። እንዳትረሱ የኤስአይ ዩኒት የታይም ሰከንድ ነው። ሎንገር ኢንተርቫል በጣም ረዣዥም ለሆኑ ኢንተርቫልስ ኦፍ ታይም ግን ዴይ እንጠቀማለን፣ መንዝ እንጠቀማለን፣ ይር እንጠቀማለን። ከይር አልፎ ብዙ አመታት 10 አመት ለምሳሌ ዲኬድ ነው የሚባለው። 100 አመት ከሆነ ሴንቸሪ፣ 1000 አመት ከሆነ ደግሞ ሚሌኒየም ነው አይደለም የሚባለው።
ለምሳሌ Yes. ሚሌኒየም ስንል ያው 2000 ሚሌኒየም ላይ የሆነ ነገር እንዲህ ተከሰተ ምናምን ስንል 2000 ማለት ያው 2 ሚሊኒየም ማለት ነው። ስለዚህ ሚሊኒየም 1000 ዓመትን ነው ሪፕሬዘንት የሚያደርገው ማለት ነው። ረዥም ጊዜ ሶ እዚህ ጋር የታይም ሪሌሽንሽፕ ቢትዊን ዲፈረንት ዩኒትስ ኦፍ ታይም አለ። ያ ማለት 1 hour is 60 minutes አንድ ሚኒት ደግሞ ስንት ነው? 60 seconds ነው 60 ሰከንድ። Seconds. yes 1 day is 24 hours right? yeah 1 week has 7 days 1 year has 365 or 366 days ይሄ ሊፕ ይር የሚለው once in a 4 years 366 ይሆናል አይደለ? በየአመቱ 4 ሰዓት 6 ሰዓት ኤክስትራ የምትሆነዋ በአራት አመት 4 አመት ሲባዛ በ6 ሆና 24 የሆነና አንድ ቀን ይጨምራል። ሶ በሱ አማካይነት 1 year ማለት 365 days ነው ማለት ነው። ሶ ኤግዛምፕል ኮንቨርት 1 hour into seconds አንድ ሰዓት ስንት ሰከንድ ነው? አንድ ሰዓት እዚህ ጋር ስንት ነው? 60 ደቂቃ ነው። 60 ደቂቃ ደግሞ አንድ ደቂቃ ደግሞ ስንት ነው? 60 ሰከንድ ነው። ስለዚህ ይሄ 60 ያ 60 ሲባዛ በ60 ማለት ነው። so it is 3600 seconds ይሆናል ማለት ነው። yes ቀጥሎ የምንለካው ፈንዳሜንታል ፊዚካል ኳንቲቲ ቴምፕሬቸር ነው። ቴምፕሬቸር የሚለካው በምንድን ነው? ተርሞሜትር በተርሞሜትር ነው የምንለካው ማለት ነው። ተርሞሜትር is the device used to measure the temperature of an object or a place and the SI unit of temperature is Kelvin ነው። የቴምፕሬቸር SI ዩኒት ኬልቪን ነው። ሌሎች ዩኒቶች ከኬልቪን ውጭ የምንለካቸው ቴምፕሬቸሮች ሲኖሩ የምንጠቀምባቸው ዩኒቶች አሉ። እነሱም ዲግሪ ሴልሺየስ እንደዚህ እና ዲግሪ ፋራናይት የምንላቸው ማለት they are the other units of temperature and thermometers could be analog or digital ያው ተርሞሜትር አሁን እነኚህ ሁለቱ ዲጂታል ናቸው። ይሄ ደግሞ አናሎግ ነው። የሜርኩሪ ተርሞሜትር የምንለው አናሎግ ነው ማለት ነው። አናሎግ ማለት ያው ቀጥታ ይሄ በቦዲው ላይ ባለ ቁጥር እሱን ልክ ሌቨሉ የደረሰበትን አይተን የምንልበት ማለት ነው። እዚህ ጋር እነሱ ቁጥሮቹ አይቀያየሩም። የፍሉዱ ሌቨል ነው ራይዝ የሚያደርገው based on the temperature of that particular body we are measuring እነኚህ የተጻፉት አይንቀሳቀሱም ማለት ነው። ግልጽ ነው። የኦብጀክቱ ወይም ሜርኩሪው ነው ከፍ ያለ ሜርኩሪው ከፍ ሲል የደረሰበትን ቁጥር ከዛ እናያለን። ዳያር አናሉ ዲጂታል ሲሆን ግን ምንድነው? ቴምፕሬቸር ቼንጅ ሴንስ ማድረግ ቁጥር እቺ ዲጂት ምን ትሆናለች? ትቀያየራለች። እቺን ሽጉጥ የምትመስለዋን ተርሞሜትር ታቋታላችሁ። የኮቪድ ጊዜ በደንብ ፌመስ ነች አይደለ? ኢንፍራሬድ ተርሞሜትር ማለት ነው። በጨረር ፊዚካል ኮንታክት ሳይኖረው እቺን እንደ ሽጉጥ ፕሬስ በማድረግ ጨረር ለቆ ያው ቴምፕሬቸሩን መለካት ስንፈልግ የሰውን ለምሳሌ ያው ግንባር ላይ ነው ብዙ ጊዜ ግንባር ላይ ተደርጎ ጨረሯ የሰው ልጅ ኤሚት የሚያደርገውን ራዲዬሽን ሴንስ አድርጋ ያ ለዛ ተገቢ ተመጣጣኝ የሆነን ቴምፕሬቸር እዚህ ጋር ሪዲንግ ይሰጠናል ማለት ነው። ሶ በዚህ መልኩ ቴምፕሬቸር ሜዠር እናደርጋለን ማለት ነው። ቀጥሎ አኩሬሲ እና ፕሪሲሽን የሚሉ ሁለት ቤዚክ የሆኑ ኮንሰፕቶች አሉ። አኩሬሲ ምንድነው? ፕሪሲሽን ምንድነው? የሚለውን ነገር እናያለን ማለት ነው። አኩሬሲ ማለት it refers to how close a measurement is to its accepted or known value አንድ የሆነ ሜዠርመንት ለሆነ ቀድሞ ለታወቀ ሜዠርመንት ምን ያክል ተጠግቷል፣ ምን ያክል ክሎዝ ነው፣ ምን ያክል ያንን ሜዠርመንት ተጠግቷል የሚለውን ነው የሚገልጽልን። ፕሪሲሽን ደግሞ ምንድነው? ለዛ ለታወቀ ሜዠርመንት ሳይሆን የተደጋገሙ ሜዠርመንቶች አንዱ ከሌላኛው ሜዠርመንት ጋር ምን ያክል እርስ በርሱ ተጠጋግቷል የሚለውን ነው የሚያሳየን ማለት ነው። እነሱን ሞር እዚህ ጋር እናያቸዋለን በደንብ። accuracy is a measure of how close a measurement comes to the actual or the true value of whatever is measured ይሄ ሜዠርመንቱ ለአክቹዋል ለሆነው ትሩ ቫልዩ ኦፍ ለምዛ ለምንለካው ትሩ ቫልዩ ምን ያክል ነው እኛ የለካነው ቫልዩ የቀረበው የሚለውን ነው አኩሬሲ የሚነግረን። ፕሪሲሽን ግን ምንድነው? a measure of how close a series of measurements ማለት የተለያዩ ከሁለት ከሶስት አራት በላይ የሆኑ
ሜዠርመንቶች እርስ በራሳቸው የመጀመሪያ ዙር የለካ ነው አለ፣ ሁለተኛ ዙር የለካ ነው አለ፣ ሶስተኛ ዙር የለካ ነው አለ፣ አራተኛ ዙር የለካ ነው ይኖራል። እነኚህ እርስ በራሳቸው ምን ያክል የተጠጋጉ ናቸው የሚለውን ነው። በጣም የተጠጋጉ ከሆኑ ሃይሊ ፕሪሲሽን አላቸው ማለት ነው። ያንን ነው የሚገልጸው። በኤግዛምፕል በጣም ግልጽ ይሆንልናል። አሁን እዚህ እናያለን። አኪዩሬሲ ያው ኮምፔር የሚያደርገው ምንድነው? ሜዠርመንት ቱ ትሩ ቫልዩ ነው ኮምፔር የሚያደርገው። ኦኬ እዚህ ጋር ስለ አኪዩሬሲ ኤግዛምፕሎች አሉ። ሶ ኤግዛምፕል ፎር አኪዩሬሲ who is more accurate when measuring a book that has a true length of 17 ሴንቲሜትር። አሁን ሁለት ሰዎች ይሄንን 17 ሴንቲሜትር ትክክለኛ ሄይቱ ሌንግዙ 17 ሴንቲሜትር የሆነን ቡክ ለክተዋል በተለያየ በራሳቸው ዲቫይሶች ማለት ነው። ሱዛን 4 ዙር ለካች። የመጀመሪያ ዙር ስትለካ 17፣ ሁለተኛ ዙር 16፣ ሶስተኛ ዙር 18፣ አራተኛ ዙር 15 ሴንቲሜትር ነው የለካችው። ኤሚም ተመሳሳዩን ይሄንኑ ነው የለካችው። ስትለካ 15.5 15 አራት ጊዜ ለክታ 15.2 እና 15.3 ነው እሷ የለካችው። አሁን ሞር አኪዩሬት የሆነው ማን ነው? ይሄንን በመለካት ሂደት ላይ ሞር አኪዩሬት የሆነው ማን ነው? ኤሚ ነች? ሱዛን ነች? ኤሚ አኪዩሬሲ ነው። አሁን የኤሚ ሜዠርመንቶች ለዚህ ትሩ ቫልዩ መቅረብ ነው አኪዩሬሲ። እዚህ ጋር አሁን አኪዩሬሲ እዚህ ጋር አይተናል። ሜዠር ኦፍ ሃው ክሎዝ ኤ ሜዠርመንት ካምስ ቱ ዘ አክቹዋል ኦር ትሩ ቫልዩ። ሳምባዲ የለካው ሜዠርመንት ለትሩ ቫልዩ ምን ያክል ተጠግቷል የሚለውን አኪዩሬሲ ይነግራል። ስለዚህ ለዚህ ለ17 ሴንቲሜትሩ በጣም የቀረበ ሜዠርመንቶችን የለካው ማን ነው? ሱዛን ነች። ሱዛን አይደል? ሱዛን አንዴ ኤግዛክትሊ ያክታለች። አንድ ዙር በ1 ሴንቲሜትር ነው ያነሰው፣ አንድ ዙር በ1 ሴንቲሜትር በለጠባት፣ አንዴ እዚህ ጋር ብቻ ነው ትንሽ ራቅ ያለው። ስለዚህ when we talk about accuracy ሱዛን ሞር አኪዩሬት ነች ማለት ነው። ራሱን እንትን በፕሪሲሽን ደግሞ እናያለን። ፕሪሲሽን describes how closely measurements are to each other። አሁን ምንድነው ለትሩ ቫልዩ ሳይሆን ያ ግለሰብ ወይም ያ ሰው ያደረጋቸው ሜዠርመንቶች አንዱ ሜዠርመንት ለሌላኛው ሜዠርመንት ምን ያክል ተጠጋግቷል የሚለውን ነው የሚያሳየው። አሁን በዛ ሴንስ እስቲ የሆኑ ልኬቶች አሉ። 3 sets of different measurements አሉ እዚህ which set is more precise። በጣም ፕሪሳይዝ ሜዠርመንት የሆነው እዚህ ጋር አሁን የትኛው ሴት ነው? የመጀመሪያው ሴት 1 ይሄ 18.2 18.4 18.35። ሁለተኛው ሴት 17.9 18.3 18.85። ሶስተኛው 16.8 17.2 19.44 which set has more precision? I think the first one, right? በጣም የተጠጋጉ ናቸው። የመጀመሪያው ዲጂቶች 18 18 18 ነው። ከዛ በዴሲማል ቤት ነው የሚለያዩ። so the most precise one is the first set። yeah በደም አኪዩሬሲን እና ፕሪሲሽንን ምንም በማያሻማ መልኩ ተረድታችሁታል ብዬ አስባለሁ። እዚህም አሁን አንድ ተጨማሪ አለ። ፕሪሲሽን who is more precise when measuring the same 17 ሴንቲሜትር ቡክ። የቅድሙን 17 ሴንቲሜትር ቡክ በመለካት ሂደት ውስጥ ሞር ፕሪሳይዝ አሁን ሞር አኪዩሬትን ቅድም ሰርተናል። እዚህ ሞር ፕሪሳይዝ የሆነው ማን ነው? ሱዛን የለካችው 17 16 18 15 ነው። ኤሚ 15.5 15 15.2 15.3 who is more precise? ኤሚ definitely ኤሚ አይደለ? በደም የሷ ሜዠርመንቶች ለዚህ ምንም እንኳን ባይቀርቡም ግን የለካቻቸው ሜዠርመንቶች እርስ በራሳቸው ምንድናቸው? በጣም የተጠጋጉ ናቸው፣ የተቀራረቡ ናቸው። ሶ ኮንሰፕቱ በደም የገባቸው ይመስለኛል። ፕሪሲሽን እና አኪዩሬሲ ሶ በዛ ሴንስ ያው እዚህ በፊገራቲቭሊ አሁን አኪዩሬሲ ቨርሰስ ፕሪሲሽን ነው። እዚህ የዳርት ጌሞች አሉ አይደል? ኦኬ በ10 ደቂቃ ውስጥ ሊያልቅ ነው እንትኑም አይ ቲንክ ኦልሞስት ጨርሰናል። ያው ፕሪሲሽን እና አኪዩሬሲን አይተናል። ፊገር ያው የተወሰኑ አኒሜሽን ፊገሮች አሉ እዚህ ጋር እንደምናየው። አሁን እዚህ ስናይ ይታያል አይደል? ታርጌቱ ላይ ሄደው ሶስቱም ላይ ሲያርፉ ኢን ተርምስ ኦፍ ፕሪሲሽን እና አኪዩሬሲ እነግራቸዋለን ማለት ነው።
እንገልጻቸዋለን። ይሄኛው የመጀመሪያው እንዴት ነው? ታርጌቷን ሶስት የተለያዩ ሜዠርመንቶች ሶስቱም ታርጌቱ ላይ ነው ያረፉት። ያ ማለት አኩሬሲውም የተፈለገው ታርጌት ላይ አርፈዋል። ሶስቱም ሜዠርመንቶች እርስ በርስም ምንድናቸው? ተጠጋግተዋል አይደል? therefore it is highly accurate, highly precise ማለት ነው። ሁለተኛውስ ትሩ ቫልዩአችን ይሄ ነው። ትሩ ቫልዩአችን ሴንተሩ ነው። ከትሩ ቫልዩ ርቀዋል፣ ግን ልኬቶቹ ሶስቱም እርስ በርስ ምንድናቸው? በጣም ተጠጋግተዋል። therefore highly precise, low accuracy አይደል? ወይም accurate no I mean precise but not accurate አይደል? accuracy ማለት ለዚህ ለሴንተሩ ሲቀርብ ለታርጌቱ ለዚች ለቢጫዋ ይሄ ስለዚህ ምንድነው ፕሪሲሽን አለው accuracy ግን የለው precise but not accurate። ሶስተኛው ሳውን ታርጌቷ እቺ ሴንተር ቢጫዋ ነች። እቺ ሴንተሯ መሃሏ ሶስቱም የተለያየ ቦታ ነው ያረፉት። ከአኩሬሲውም ውጭ ነው። ሶስቱም ሪዲንጎች እርስ በራሳቸውን በጣም ተራርቀዋል አይደል? therefore neither precise nor accurate ማለት ነው። ፕሪሳይዝም አኩሬትም ማለት ነው። so that is how we measure። ያው ተመሳሳይ እንትን ነው የአኒሜስ ተደጋግመዋል። የመጨረሻው ሴክሽን የሚሆነው የመጨረሻው ሳይንቲፊክ ኢንቨስቲጌሽን ነው። ይሄ ስክሪኑን ሸፍኖብኛል ትንሽ 7 ደቂቃ ነው የቀረው የሚለኝ። ኦኬ ሳይንቲፊክ ኢንቨስቲጌሽን ስንሰራ ማንኛውም ሳይንቲስት ሳይንቲፊክ ኢንቨስቲጌሽን ሲሰራ የሚከተላቸው ፕሮሰሶች አሉ። እነዛ ፕሮሰሶች ሳይንቲፊክ ኢንቨስቲጌሽን ነው የሚባሉት ማለት ነው። ስቴፖች አሉት። ቤዚክ የሆኑ ስቴፖች አሉ። የመጀመሪያው ጥያቄ መጠየቅ ነው። አንድ ሳይንስ ተመራማሪ ጥያቄ ይጠይቃል። ለዛ ጥያቄ መልስ ለማግኘት ምን ያደርጋል? ባክግራውንድ ሪሰርች ይሰራል። ከዛ ጥያቄ ጋር የተገናኙ ከዚህ በፊት የነበሩ ጥናቶችን ባክግራውንድ ጥናቶችን ያጠናል፣ ይሰራል፣ ይሰበስባል ማለት ነው በየዓመተ ምህረታቸው። ከዛ በኋላ እዚህ ጥናት ላይ ተመስርቶ ያገኘው ፋይንዲንግ ላይ የራሱን መላምት ያስቀምጣል። ኦኬ ይሄ ነገር እንዲህ ነው የሚሆነው፣ በእነዚህ ጥናቶች ላይ ተመርኩዤ የዚህ ነገር ሃይፖቴሲስ መላምቱ ይሄ ነው የሚሆነው ይላል። አሁን ይሄንን መላምት ደግሞ ምን ማድረግ አለበት? ቬሪፋይ ማድረግ አለበት በኤክስፐሪመንት ሰርቶ ማለት ነው። ሶ ቴስት ማድረግ አለበት። ሃይፖቴሲሱን እሱ ያስቀመጠው መላምት መፈተሽ አለበት። ፈትሾ በምንድን ነው የሚፈትሸው? በኤክስፐሪመንት ኮንዳክት በማድረግ መፈተሽ አለበት። ፋይናሊ ፈትሾ ወይ ያስቀመጠው መላምት ልክ ይሆናል ወይም ልክ አይሆንም ማለት ነው። መጨረሻ ላይ ያገኘውን ውጤት ከሳይንሱ ማህበረሰብ ጋር ምን ማድረግ አለበት? ሼር ማድረግ አለበት። አናላይዝ ማድረግ ሪዛልቱን አናላይዝ አድርጎ ማስቀመጥ አለበት። የመጨረሻው ፐብሊሽ ማድረግ ነው። ሳይንቲፊክ ኢንቨስቲጌሽን ላይ የመጨረሻው ስራ ፐብሊኬሽን ነው። ፐብሊሽ ስናደርግና ለሳይንቲፊክ ኮሚኒቲ the last step in scientific investigation is communicating what you have learned with others። ይሄ በቃ በጣም ኢምፖርታንት ስቴፕ ነው። ምክንያቱም ሰርተን ተመራምረን ያገኘነውን ነገር ለሌላው ሳይንሱ ዓለም ሼር ማድረግ አለብን ማለት ነው። ፋይናሊ ይሄንን ሪዛልት ሪፖርት ማድረግ እንችላለን ማለት ነው። ሶ ይሄ የሳይንቲፊክ ስቴፕ እንትኖች ናቸው። በስኬሌታሊ በዲያግራማቲካሊ እንደዚህ ይገለጻል። ask questions, then do your background research. After that establish your hypothesis and you will test your hypothesis, analyze and draw conclusions. So if your hypothesis የመጀመሪያው መላምት ልክ ካልሆነ መልሰህ ሌላ ሃይፖቴሲስ ጋር ትመጣለህ ማለት ነው። እንደዚህ ሃይፖቴሲስ ትክክል ከሆነ ሪዛልትህን ኮሙኒኬት ታደርጋለህ ማለት ነው። እዚህ ጋር ሃይፖቴሲስ ኮሬክት ከሆነ ሶ በዛ መልኩ ነው ሳይንቲፊክ ይሄ ያው ኤቲክስ ስነ ምግባር ሳይንቲፊክ ምርምሮችን ስናደርግ ማድረግ የሚጠበቅብን ስነ ምግባር ማለት ነው። አንደኛው ታማኝነት ያስፈልጋል። ምንሰራውን ኤክስፐሪመንት በጥንቃቄ መስራት ያስፈልጋል። ሌላው ደግሞ አብረን ከሌሎች ሳይንቲስቶች ጋር ከሌሎች ባልደረቦች ጋር ከሆነ ምንሰራው እንደራሳችን እነሱን ትሪት ማድረግ አለብን። አክብሮት ሪስፔክት ማድረግ አለብን። ሌላው ደግሞ ምንሰራው ስራ ሌሎችን ሊጠቅም በሚችል መልኩ ማስቀመጥ መቻል አለብን ማለት ነው። that means the finding should benefit others። ያገኘነው ተመራምረን ያገኘነው ነገር ያው የተለያዩ አሁን ሳይንቲስቶች የበሽታ መድኃኒት ያገኛሉ አይደል? መድኃኒቱን ራሳቸው አይደለም የሚጠቀሙት፣ ያው ለታመሙ ሰዎች ነው አይደል? ቤኔፊት ያደርጋል ሌላውን ሰው አይደል?
ሶ በዛ ኮንቴክስት ማለት ነው። ሶ ይሄ ያው የአንድ ኖርማል ኤግዛምፕል ነው። እዚህ ፋይናል ኤክሰርሳይዝ ሰርተን እናበቃለን ማለት ነው። ሶ 6 ደቂቃ ነው የቀረው፣ 4 ደቂቃ ነው የቀረው። ፈጠን ፈጠን ብለን እንጨርስ፣ ያው ሊዘጋብን ነው። ፋይናል ኤክሰርሳይዝ ነው። ቹዝ ዘ ኮሬክት አንሰር። ነምበር 1 which of the following quantities is the fundamental quantity? ፈንዳሜንታል ኳንቲቲ የሆነው ኤሪያ፣ ቴምፕሬቸር፣ ቮሊዩም፣ ፎርስ። ቴምፕሬቸር አይደል? ቴምፕሬቸር ነው። ያ ኤሪያ ማለት ሜትር ስኩዌር ነው፣ ሁለት ዲራይቭድ ነው። ቮሊዩምም ሜትር ኪዩብ ነው። ፎርስም ኒውተን ነው። ኒውተን ማለት ኪሎግራም ሜትር ፐር ሰከንድ ስኩዌር ማለት ነው። ስለ የተለያዩ ፊዚካል ፋንዳሜንታል ኳንቲቲዎች አሉበት ማለት ነው። ነምበር 2 the difference between fundamental and derived units is A. Fundamental units are big in value but derived units are small in value. B. Fundamental units are derived from derived units. C. Derived units are derived from fundamental units. D. There is no difference between them. It is C. አይደለ? Derived units are Yes. derived from fundamental units. Yeah. Number 3, which of the following is a derived quantity? Derived quantity, derived physical quantity ሆነው ከነዚህ የትኛው ነው? Mass, time, area, length. Which one is it? A. Mass is mass Yes. derived አይደለም። Mass derived አይደለም. Mass is fundamental. Yes, yes. Area ነው። Area ሜትር ስኩዌር። Yes. ስለዚህ ኤሪያ ነው። ሳይዝ ሜትር ስኩዌር ኤሪያ። The SI unit of density is kilogram per meter square, kilogram per meter, kilogram per meter cube, kilogram per meter cube. SI unit የዴንሲቲ kilogram per meter cube ነው። Yes. The prefix that represents 1/1000 is A kilogram. ማነው? Kilo. ሚሊ። Kilo. ስንቲ 1/1000 ኪሎ 1000 ነው። 1/1 ሆነ። Yes. 1/1 Oh, yeah. ኪሎ ማለት Sorry. ያ ያ Yes, I got it. good. So ሚሊ ነው። Okay, fill in the blank. Length, mass, time and temperature are dash quantities. Fundamental or basic physical quantities. Yes. Fundamental ወይም basic physical quantities ናቸው። Area, volume, density and force are dash quantities. Derived አይደል? እነኚህ ኤሪያ፣ ቮሊዩም ከፈንዳሜንታል ወይም ከቤዚክ ድራይቭ የምናደርጋቸው ድራይቭድ ፊዚካል ኳንቲቲስ ናቸው። 1 ሚሊዮን ሴንቲሜትር is equal to dash ሜትር። 1 ሚሊዮን ሴንቲሜትር 1 ሴንቲሜትር ወይም 1 ሜትር 100 ሴንቲሜትር ስለሆነ አሁን የምናደርጋለን 1 ሚሊዮን ሲካፈል ለ100 ማለት ነው። 1 ሚሊዮን ማለት 60 ነው። ኦቨር 100 ስናደርግ 20 ይጣፋልናል ማለት ነው። ስንት ይቀራል? 10,000 አይደለም? 10,000. Yes. And the prefix for the number 0.01 is ይህ ማለት 1/100 ማለት ነው። ሴንቲ አይደለ? ሴንቲ ማለት ነው። ሴንቲ ይሆናል ማለት ሶ እዚህ ጋር ኦኬ ማቺንግ አለን። ከ1 ደቂቃ በታች ነው ያለው። የኤሪያ ፎርሙላ ማን ነው? አይ ሚን ሲምቦል ሲ ነው አይደለ? ሜትር ስኩዌር። ቴምፕሬቸር ያው ሊዘጋብን ነው። ከዘጋብን ያው ደህና ደሩ በዚሁ እስከዛ እንጨርስ። ከ1 ደቂቃ በታች ነው ያለው። ኦልሞስት 40 ሰከንድ። የቴምፕሬቸር ዩኒት ማዛምድ ነው አይደለ? ማዛም ኬ ነው። ኬልቪን ኤ ያ። የዴንሲቲ ዩኒት ኪሎግራም ፐር ሜትር ኪዩብ ኢ አይደል? የቮሊዩም ዩኒት ቢ ሜትር ኪዩብ። የማስ ዩኒት ዲ ኪሎግራም አይደል? ይሄን እናንተ ቀስ ብላችሁ ማየት ትችላላችሁ። ያው እንትኑ ሪከርዲንግ ሳይጨርስ ሊዘጋብን ስለሆነ ሶ በቃ